سم دزي باري سكول عسى كيدا زاوني سلام دمو دزي سكول عخرة كيدا زاوني سلام دمو كوز هذا الشيء دزي بتاعه كوز እንዴት ነሽ ለዚህ የኔ ቆንጆ? ስማ አሁን ቤት አለኝ። ኮንግራበል ቤት ገዛሽ? ያ የስ ዴዚ ገና የስ አልፈልግም። ልልልቤ ካይን ያውጣው ወንድ ልጅ ልል አይልም። በቃ ህይወት ነው እንዴ? ቤት ገዛሽ? የስ ገና ቤት ትገዣለሽ፣ መኪና ትገዣለሽ፣ ገና ትላልቅ ፋብሪካ ትገዣለሽ። ገና ዴዚ ውይ! እስቲ አንዴ ለደስታ ለጭ የዚህ ጋር ሀብቱን ጨማምረ ስጣት ጌታዬ ሆይ ስጣት። ቀለበት this is bonnet any ወንድ አይደለም ግን it's ህይወት ነው እንዴ? ምንድነው ቀለበት አረ የኔ ጣት is ወፍራም ነው። ቀለበቱ ትንሽ ነው። ይሄ ነው ይሄ ነው ግን የኔ ጣት is ጥሩ አይደለም አሁን it's ወፍራም። እሺ ቀለበቱ የት ወጣ? ይሄ ነው እንዴ? አለ ኦኬ ተቀምጧል። እሺ ዴዚ ቤት ገዝታለች። ዴዚዬ ቤቷን አስመርቃለች። ቤት ለምቦሳ ቤት if አንተ ና አሜሪካ እኔ ሻይ ጠጣ ቡና ጠጣ አንተ የኔ ሽማግሌ ማለት ነው። ስለዚህ if አንተ ቁጭ በየኔ ቤት አንድ ቀን እኔ ቦነት አንድ ቀን it's ምንም ነው። እኔ መርዳት አንተ because አንተ መርዳት እኔ when እኔ ልጅ ነኝ አንተ ደስታ የኔ ነው። ስለዚህ አንተ ዴዚዬ ካለሽ ላይ ይጨምርልሽ። ጌታ ምን ተሰንወታለሽ ላይ ጨማምሮ ከቤት ከመኪና እናቴዋ ለሜዋ ሰውን የምትረጅበት ገንዘብ በሚሊዮን የሚቆጠር ዶላር አናትሽ ላይ ይፍሰስ እናቴዋ። ቤቱ በበረከት ይምላ ልጅ በልጅ ሁኚ ቤት ለምቦሳ ለሜዋ ከዚህ የባሰ ትልቅ ቤት ይዘሽ ራስሽን አደርሽሽ። አሜን ቢያ አሜን thank you so much በነጭ እኔ ጸሎት እወዳለሁ በጣም። አሁን ምን አውራ አለ ጆን ዳንኤል ተፈታ። እንኳን ደስ አላችሁ። መስኪን ዛሬ ታሪክ ሰራ። 100 ምናምን በቃ ይሄ ሀሜት ማላገጥ እኛ ጋር ታውቂያለሽ፣ በተገኘው ነገር ማላገጥ ነው። ያየናቸውን ቱሳቱሲዎችን እዚህ እየመጣን ለማህበረሰባችን እናነቃለን። ማሬዋ ቆንጆየዋ እኔ ጆን ዳንኤል እወዳለሁ። አንድ አመት በፊት እኔ እነሱ ዱቄት ፊት በቅጣት this is እኔ ደስ ብሎኛል። አሁን እሱ ወጣ አሁን ህይወት ዱቄቱን ይዞ መጥቷል። ዱቄት ትቀባባላችሁ? no it's no ዱቄት ግን በርበሬ ወይኔ no ዴዚዬ ጆን ዳንኤል እወዳለሁ። ሁሉም ሰዎች እወዳለሁ ጆን ዳንኤል። this is አንበሳ በቲክቶክ ምንድነው አንበሳ በቲክቶክ? ጆን ዳንኤል አንበሳ ለጆን ዳንኤል ወረደ እኮ ረገፈ እኮ አንበሳ። ጆን ዳንኤል ሊመጣ ነው 100,000 ሙሉ ተባለ። ጎጥል እነ ቤታ እነ ኩይን እነ ሄዶ ዲው ስብሰባቸው ዝርዝራቸዋል። እናንተ በአማራ ደም የምትጫወቱ እያለን አሁን ፖለቲካ እንሰራባቸዋለን። ተዘጋጅተናል እኮ ሾተስ መጣን አናቀሳስረዋለን። እንግዲህ ምን አልሽኝ? ደግሞ አጎቱ ደግሞ መጽሐፍ አሳተመ። አጎቱ ንስሐ የገባው ሌባ ብሎ መጽሐፍ አሳተመ። ነበርኩ የኔ ኮሜንት ተው አትበሉ እናንተ። ሁሉም ሰዎች
ኩል እህታችን ዴዝዬ እንኳን ደስ ያለሽ ለቤቱ እንኳን ደስ ያለሽ። ሁላችሁም እየገባችሁ ዴዚን እንኳን ደስ ያለሽ ለቤቱ እንኳን ደስ ያለሽ በሏት እስቲ። ዛሬ በጆን ዳንኤል ላይ እንሄዳለን። ፖለቲካ ነክ እናደርገዋለን። ያው ታውቃላችሁ ፖለቲካዋንም ቀልጇንም አብረን ጨመርመር አድርገን ደግሞ ያጎቱ መጣፍ ደግሞ አሁን አይጅቦ እኔ ደስ ብሎኛል ክብርሃሉ ግን አሁን ውጣ። እሺ ባይ እወድሻለሁ። ወይኔ ፖለቲካ ጀምር። ቻው ባይ። የዚህ እኮ ጥሩ እኮ ናት። ፖለቲካ አትወዲም እናላችሁ። እንግዲህ ልንመጣ ነው። የጆን ዳንኤል አጎት አይ ዮኒ ማኛ የታለ ዮኒ ማኛ? ዮኒ ማኛን አመስግነው ይሉታል። ሰው እየጠራ እያመሰገነ የዚህ ሁሉ ሰው ዮኒ ማኛ። እሺ አጎቴ ዘ ቢልዲንግ ያሳተምሽውን መጽሐፍ እስቲ ትንሽ ነገር በይ። አጎትን እኮ ዓለም ነው የሚያውቅ። እንግዲህ ጌታ እግዚአብሔር ይለውጣል። ስለ ታሪኬ ብዙ ማውራት አልፈልግም። መጽሐፉ ላይ ተጽፏል። እስቲ እናነበዋለን። ያው በ7 ጥይት ተመትቼ ሞቷል ተብዬ ታሪከኛ ሰው እኮ እኮ መለስ ዜናዊ ፓርላማ ላይ ቆይ አለቅህም ያለው ልጅ ምን አይነት መጽሐፍ አሳትሞ ይሆን? መጽሐፍን እናነብልሃለን፣ ከዋሸህ ግን ወላሂ አንለቅህም። ዛቢውልክ አሁን ጫጫት አንፈልግም። ስማ መጽሐፍህ ላይ ፖለቲካ ነክ ካለ የቀድሞ መንግስት ወቅሳለሁ ብትል ወላሂ አንላቀቃትም። ንስሓ የገባው ሌባ የሚል ትልቅ መጽሐፍ አላሳት ነፈርኩኝ። በቃ ብቻ ቢያቴ አይታነሻ ቋ የሚል ኮመንት ደግሞ ከታች እናንተ የአማራ ነፈርኩ ዛሬ እናንተ የአማራ ጠላቶች እየታያችሁ ሄዋን ጎጃሚው አይቸሻል ጉል እንኳን ኦሮሞ ናት ግድ የለም ዞዞ የምትባይ ወሎዬ ዛሬ ፖለቲካ ጆከርን ፈልጌ ያጣሁት አንበሳ ያደርጋል ብዬ ወንድሞቼ ጆን ዳንኤል ታሪክ ሰራ ታያላችሁ። ዋዲያ ይሄ ሰው ተንጫጫ ወዲያ ቤቱን ከፍቶ እኔ ለኢትዮጵያ ሕዝብ እንደማይሆነኛ ቃለሁ ኢትዮጵያ ሕዝብ እኔ ለኢትዮጵያ ሕዝብ ሰውነቴን አውድቄ እንዲህ ቦርጫም በቦርጫሙኝ አንድ ማህበረሰብን የሚያቆሽሹ ወጣቶች በዚህ ደረጃ እንዴት 100,000 ሰው እንዴት በቀደም እዩታኩ ገደለኝ ናቴ። በቀደም የህፃናቶች ፕሮግራም ዶንኪ ዩቲዩብ ቀጥታ ስርጭት እያስተላለፈ ነበር። በሆነች ልጅ አብዶ ሊሞት ፈመሰች። ምህረት የሌለው ሰው ቢኖር እሱ ዛሬ ጭሷል። ጂጂ ክያም ቤቷን ከፍታ ቪዲዮን እያሳየች አዶናይ ምን ትሆን አንተ ግሬ እያለች ንጉሥ ወጥቷል፣ አዶናይ ተረስቷል። የሆነ ጥቁር ልጅ ስሙ አንድ ቀላዋጭ እዚህ ምን ተሰራለህ ይሉታል። ትናንት አዶናይ ምስኪን ነው፣ ነጭ ወረቀት ነው፣ ጥጥ ነው እያልክ እንዳልነበረ ባላንጣው ቤት ብላ ባልሰራ ሄድክ። ስሙን ጥሩ በእናታችሁ ስሙን ጥሩ
እኔ ሆዴ ቆሰለ። ጆን ዳንኤል ይመችሽ፣ እንኳን ተፈታሽ። ገራሚ ነገር እናያለን። ገራሚ ሆነ ማቀሳሰር ከጎን በመሆን አንተና አዶናይና ጃኒ ትናንት 50,000 ሰው ሰብስበው ዘቢውሊንግ ሲሉብን ነበር። አንቺ ዛሬ 120,000 ሰው ሰብስበሽ ዘሬክሰስ ያጎቴን መጽሐፍ እንግዲህ ጋዜጠኛውን ያላገብ ሲጀምር መጽሐፉን ሳታነቡ እንዴት አይነት ጥያቄ ለመጠየቅ ነው? እንዴት አይነት ጥያቄ! ይህን ያጎትን መጽሐፍ ግን እናቴን ገዝቼ ማንበብ እፈልጋለሁ። ርዕሱስ ምንድን ነው? አልነገሩንም እኮ ርዕሱን አልነገሩንም። አሁን ጦርነቱ ተነሳ። ጂጂ ክያራ 125,000 ሰው እንዲያው ከዛ በላይ ነው እንጂ እንዴ የትራክ ሹፌሯ እንዴት ነሽ የኔ ቆንጆ? እቺ ልጅ በጣም ነው የምወዳት። የትራክ ሹፌር ነች። ረዳት አርጊኝ ምናምን ብላት እስቲ እናያለን ምንም ችግር የለም ብላለች። የወንድና የሴት የትራክ ሹፌር ልዩነታቸው ምንድን ነው ማማዬ? አሁን ወንዶቹ እንደምናያቸውን ይህን ጥያቄ ግን አንቺ ቤት ገብቼ ብጠይቅሽ ደስ ይለኛል። ወንዶቹ በየስቴቱ ልጅና ሚስት አላቸው። ሴቶችስ እንዴት ናቸው? በየስቴቱ ባልና ልጅ አላቸው። አትሳቂ ንገሪኝ። ዛቢውሊንግ እንኳን ግን ለዚህ ያበቃል። እስቲ የእስር ቤት ታሪክህን ንገረን። አይ እሱ ይቆይ፣ እሱ አይሆን። እሱ እዛው ተከድሮ ይብሰል። አይ ጃኒ ይመችሽ። መጡልሽ። አሁን ሁለቱ እጅማ መስጠት የለብም፣ እጅ መስጠት የለብም። ተቀውጣለህ። ሊቃውን ዘቢውሊንግ ምን አሰብሽ አባቴ? ከአዶናይ ጋር ፍጥጫውን እኔማ ሆን ብዬ ነው የማቀሳስረው። እናቴን አሁን ለምሳሌ ወጥቶ ጆን ዳንኤል የሆነ ነገር ቢናገር ይሄ አዶናይን ነው በቃ አሽሙሩ ለአዶናይ ነው እያለን ፖስት። ከዛ አዶናይ ሲናገር ደግሞ ይሄ እኮ ለጃኒ እኮ ሲፈታ እኮ እንዲህ ደግሞ አማርኛ እንዳጣመም ነው የሚጣመሙ። በዚህ አጋጣሚ ተከታዮች እንቀውጠዋለን የሁለቱን በቃ የቲክቶክ እናቴን ትቀልዳላችሁ። አሁን እንኳን አሽሙሩ ምናምን እየተራመደ እኮ ጃኒ ዛጋ ዮሪ ዛጋ ማናት ስማቸው ደግሞ አያዘኝም። የጭ ዱርዬ አባት ሲኖራቸው እኮ እንዲህ ያልሆነ ስም ነው የሚያወጣላቸው። አባት ዱርዬ ከሆነ የሚያወጣልህ ስም ገራሚ ሆነ። ካልሆነማ መማሩ በእጅጉ እያለ ነው ስምን የሚቀያየር። ማፊያ አባት ሲኖር ጃኒ ጅኒ ምናምን እያልክ ታወጣላችሁ። ቅዱሳን እኛ የቻልነውን በማድረግ እያቀሳሰርን እነዚህን ሰዎች ሌላ ደረጃ ጂጂክያ ጀምረዋለች። አሁን የአንበሳው ንጉስ የቲክቶክ ንጉስ መጥቷል። አዶናይ እንግዲህ ቦታውን ልትለቅ ተሆነ ትለቃታለህ። እኔን ደግሞ ሰድበኛለን። መታሰር ያለባቸው ጂጂን አትላለህ። አንተ ማን ስለሆንክ ነው? አንተ ትግሬ የሚባለው መርዛማ የሆነ እንትን ደሟ ውስጥ ተሰራጭቷል። በቃ ትግሬ ሰሞኑ በቃ ስቀውጠው ነበር አዶናይ ተናገረ ብለህ። አሁን ገና ይዘንላችሁ መተናል ወንድሞቼ፣ ይዘንላችሁ መተናል። ይህን ያክል ሀሳብ አስተያየቱን ከሰጠሁኝ ለምዕመናኖች እንግዲህ ለምዕመናኖች አሳልፈን እንሰጣለን። ምዕመናኖች ምን አይነት ሀሳብና አስተያየት አላችሁ? ዘቢውልዲንግ ቃል ቆንጆ ነገር ነች እቺ ቃል። አበሻ ሰላም እህቴ ወጣች፣ ደንብራ ወጣች እናቴ። እዚህ ማሽቋለጥ ምናምን አይደለም። እኔ ቤት ስትገቡ ዝም ብላችሁ እንዳታሽቋልጡ። ሰው ምን ይለናል እንዲህ ብናወራ ሰው ጎበዝ ይለናል፣ ሰው ምስኪናት ምናምን አለ። በቃ ይሄ ያለ አይደል የማቀሳሰር ምናምን ነገር። ሰላም እህቴ እንዴት ነሽ? አይ ጅቡ ሰላም ነው። እንዴት እንዴት ነህ? ምን አይነት ሀሳብ አስተያየት አለሽ?
እናቀሳስራለን። አው አይሽ የእግዚአብሔር ሰው ሆንሽ። ህይወታችሁን በአግባቡ ሳትኖሩ በሰው ህይወት ላይ ምስኪን ሲያምርቁ አንድ ላይ ሲሆኑ ፈገግታ እሺ አሁን የኔ መቤት ልጅ ተፈቷል። ምንድን ነው ቀሪ የኢትዮጵያ ህዝብ ስራ የሚሆን ከአዶናይ ጋር በተለይ አይ አይሆንም። ማቀናሰርም አለብን ጅቦ። ጌታን እየቀለድኩ እኮ አይደለም። ምንም እየቀለድኩ አይደለም። የማይሆን ነገር እኮ ነው የተፈጠረው። አይገርምም? ሁለቱም ታስረው የወጡበት ቀን ጃኒ ታሰረች፣ ጃኒ ሁለቴን የታሰረችው ምናምን፣ ይሄ ብዙ ነገር አለና ጃኒ ጋር ያለፈው ቪዲዮ አለ ደግሞ የበፊት ቪዲዮ፣ እነሱ መውጣት አለባቸው። በደንብ እናውጣዋለን። ጎበዝ። ሌላ ሀሳብ አስተያየት አለሽ? የለኝም። ጅቦ በጣም ነው የምትመቸኝ፣ ደስ ትለኛለህ። አውርተህ የምትስቀው ነገር ደግሞ በጣም ይመችሽ ባይ። አንቺ አቀሳስሩ ተባላችሁ እንጂ እየገባችሁ አድንቁ ማናል ወጣን። ለማንኛውም ምዕመናን ይህን ጉዳይ በስነ ስርዓት ጊዜና ቦታ ሰጥተን እግዚአብሔርን ቅውጥ ማድረግ አለብን። አንዳንድ አክቲቪስቶች እጃቸውም እየገባን ታዝቤያለሁ። በጣም ብዙ አክቲቪስቶች እያዩ ዮናስ ሙሉንም ምን አይነት አስተያየት እንደሚሰጥ አላየሁም እስካሁን እየጠበቅኩት። ወይኔ ልጅ አስፈታሁት እንዳላሳሰርኩት እኔ ነኝ ያስፈታሁት ከመንግስት ጋር በመነጋገር ምናምን እያለ ከሚሰክሰን አሁን የሆነ ነገር ብለን የሆነ ነገር ብናደርግ ይሻላል። ምዕመና እናቴ ዘ ቢልዲንግ ቤታዮ ኩንዬ ቤታዮ በአማራ ያዝ እንግዲህ አማራ እየተገደለ እሷ በየቤቱ እየሄደች አንበሳ ታወርዳለች። ደግሞ እኮ የምታወርዱ ለኦሮሞ ምናምን የሚል ፖለቲካ ደግሞ ጎን ለጎን ማስኬድ አለብን። ተመልከት፣ ሄለን ወርቅ የምትባለው ጎጃሜ ናት። አሁን አስቡ፣ በአማራ ህዝብ ስነግድና ስትበላ ቆይታ እንሆ ዛሬ ተፈታ ብላ ቄጧን ከፍታ የአማራ ህዝብ እናቲቱ ከውዲ ዞዞ የምትባለው ወሎዬ እች ደነዛ ነጥናጭ በአማራ ህዝብ ሲዲርሱ በአማራ ህዝብ ፈምሰው ዛሬ 129 አንበሳ እስቲ እግዚአብሔር ስም ወጥቶላችኋል። ስም ዝርዝር እኔ በአማራ ህዝብ እንዲያልታገልኩኝ እነሱ በአማራ ህዝብ እንዲያልሸቀሉ፣ እንዲያልሰሩ፣ እንዲያልበሉ፣ እንዲያልጠጡ ዛሬ አንድ ኦሮሞ ተፈታ ተብሎ የአማራ ህዝብ ድምፅ እንዳይሰማ እድረ እካኩል ውስጥ ለውስጥ እኮ የሚራመደው እኮ ብዙ ተጋሩም በዚህ የራሳቸው ጀም አላቸው። ስሙ ይሄ ልጅ ዛሬ ወጥቷል። ለአዶናይ ማቆሸሽ ይጀምራል። አሁን አዶናይን በሩሑቅ መቆጻጸር ያለብን ተሞልኮት። ይሄ ልጅ የአዶናይ ጸንቂ ነው። መጀመሪያ ልጅቷ ጃኒ የምትባለው ቆሙቶት ሆነም ቀረ ከሐዋችን አዶናይ ጎኒ ጦጣው በመባል ሁሉ ነገር እናደርገን ይፈልጣቸው እኮ ነው ሁለታቸው። ይሄ አባቱ ትግሬ ነው፣ እናቱ ኦሮሞ ነች። ግን ወደ ኦሮሞ ነው የሚያደላ ሆነ። በትግራይ ጦርነት ምንም የሰራው ነገር የለም። እናቴ ነው ብላቸው። ለዛ ነው እውነት እኮ ነው። እሱ ጎዲዮን ተፈናቀሉ ብሎ ውሃ ይዞ ሄዶ ጠጥተው ነው። ለእናቱ ዘመዶች ናቸው፣ የአባቱ ዘመድ ይረስታል። እና አሁን ትኩረት የሚያደርገ ይሄ ልጅ ከወጣ በኋላ አዶናይ ላይ ነው። በቃ አዶናይ ላይ ችግር እንዳይደርስ ሁላችን የበኩላችን በቃ ይወክላችን። እኔ አዶናይ ወደ መቀሌ ገብቶ አንዳንድ ፕራንክ ቢሰራ ዱስ ይለኛል። አዲስ አበባ ለአባቶቻችንም አልጠቆመም። መቀሌ ሞቶ ሰው ቤቱን ከፍቶ እኮ የሚለው ነገር ሲበዛ እውነት ያከለ አባቶቻችን እንኳን አዲስ አበባ እርግፍ አድርገው ይሄደዋል። ይሄ ልጅ አዲስ አበባ ቱቶ መቀሌ ገብቶ ስራ ይስራ። ያነቃቃኝ ናይ ትግራይ ህዝቢ አሁን ወንድሞቼ ቃይ እዚህ ቡላላና እና ፖለቲካና ሀሜቱን አብረን ቀላቅለን ማህበረሰቡ ጋር ትንሽ እንዲደርስ ማድረግ አለብን። ይሄ ልጅ ተፎቷል። ይሄ ልጅ እኮ ተፎታ ሲማ
ይቅርታ ይደረግልኝና ግን በሰባት ጥቂት ተመትቼ ማደቂያ ክላስ ውስጥ ገብቼ የተነሳ ነው ያለው። ንስሐ የገባው ሌባ ሚስት መጽሐፍ አሳትሟል። እኛ መቀለጃ ነን እንዴ? ቆይ አንዴ በመጽሐፍ አንዴ በሙዚቃ ያደረቁሩናል። ምን በደልኩ ነው እኛ? አሁን ምን አይነት መጽሐፍ ጽፏል? ታሪኩ የታወቀ እኮ ነው። ማንም የሰፈር ዱርዬ የሚያውቀው ታሪክ ነው። ያልሆነ ነገር ጽፎ በተለይ ቡላላ ወንድሜ፣ እኔ ልንገርህ አንድ ነገር ሐቅ ልንገርህ ወንድሜ፣ በተለይ ይሄ ያለፈው መንግስት እወቅሳለሁ ካለዛች መጽሐፍ ላይ ጎባለታለሁ፣ አስቆይሟለሁ። ገባህ አይደለ? በመለስ ዜናዊ እንዲሁኝ በኢህአዴግ እንዲሁኝ እያለ ከጻፈ ይሄ ድስኪሩ ይጠየቃል። ልክ አይደለም። መንግስት መክሮት ነው የወጣው። ያኛውን መንግስት እያጠለሸ እንዲጽፍ እውነት በአመት ከአራቱ ምን አይነት መጽሐፍ ጽፉ? ትንሽ ለማመን የሚቀራረብ ነገር እኮ ቢናገሩ ጥሩ ነው። ባንክ ዘረፋ ምናምን ወርቅ መንጩ ጩቤ ምናምን 2 ሚሊዮን ብር በትኗል ምናምን በሞተር ሳይክል ህዝቡ ሊያሯርጥ ሰው ፌዴራል ሁለቱን ወቅቱ አንዱን ገሉ። ይሄ መጽሐፉ ላይ ካልተካተተ እናቴ መቀለድ ፈልጌ አይደለም። እኔ በእውነት ግን በእኔ ያለ ነገር ትክክል እኮ ነው። ዝም ብዬ አስቆኝ ነው እኔ ሰምቼ። ግን አንብቡ፣ መጽሐፉ ሲጣ አንብቡ፣ ይጠቅማቸዋል። የጆሲን ዘፈን ከአዶናይ ጋር አለ። አዶናይና ጆሲን ሙዚቃ ይለቃሉ። ይህ ህዝብ እንግዲህ በቃ በማንበብም በመስማትም ለአርብ ነው ቆጠራቸዋል። አንተ አርብ ነው የሚወጣው አይደለ? እና አዶናይ አርብ ይወጣሉ። አርብ እስቲ እናዳምጣለን። ያለሁ የሚለው ነው። ያ የሆነ ቪዲዮ አይቼ ነበር። ከስህተት የቶምር ያለ ሁለተኛ ላልዶግምሽ ይባርግበት ኮሜንት እያነበብኩ እኮ ነው ዝም ያልኩት። ስማ ኮሜንት አይተሃል? የጆን ዳንኤል ላይ ሁለተኛ ግን አልወርድም እንዳትል ከሞላት መውረድ ሲባል ድንግጥ ነው የሚለው። ከዚህ በኋላ ወራጅ አለ ሲባል በመስኮት ሁሉ ሊዘል ይችላል። ይህ መንግስት እንደ እናትም እንደ አባትም ነው የቀጣኝ አለ እኮ። የአባት የሆነ መንግስት ራስ ነው። የመጽሐፉ ጉዳይ ግን ልታሰብበት ይገባል። ማነው ወንድሜ በጣም ዱርዬ ሰብስበን የምናጠናው መጽሐፍ ይሆናል። የምፈራው የደሪባን መጽሐፍ አንብቦ ውጊያ ከሌለበት ጩቤ ሽጉጥ መተኮስ 2 ሚሊዮን ቦትኖ ህዝቡ ብር ሊያነሳ ሲራወጥ እሱ ተሽለክልኮ ጣብቂያ ለጣብቂያ ሂዶ ወንዝ ውስጥ ገብቶ ካላመለጠ መጽሐፉ ላይ ከሌለ እናቴን አንለቀም። በተለይ ቲፔሊፍ እንዲያደረገኝ ህወሀት እንዲያደረገኝ ካለ መጨረሻ ተጋደለ። እኔ የምፈራው ህዝቡን ያስተምራል ብሎ አሳትመው በየክልሉ ማፊያ ተደራጅቶ እንደሱ ካልሆን ብለው ሀገር እንዳያሸብሩ የምፈራው። ድጋሚ እስር ቤት ይገባታል። ጆን ዳንኤል ማስታወቂያን ሰርቷል አብሮ የአባትና እናት የሆነ መንግስት ሌላ ሰው ቢጽፍ እኮ ይሻላል። ታውቃለህ፣ እንደዚህ አይነት ማፊያዎች ታሪካቸውን በሌላ ሰው ነው ማጻፍ የሚችሉ ማለት በሌላ ደራሲ በሌላ እንትን ራስህ መጽሐፍ ራስህ ወንጀል
ስንት 10 ምናምን ያልተጠቀየቀበት ወንጀል አለ እኮ። ይሄ እኮ ኢህአዴግ ያስቆመጠው እኮ ነው፣ ሞለፉ ያልተዘጋ። እኔ ግን እግዚአብሔርን ሁሌ ጥያቄ ሆነብኛል። በጣም ብዙ ወንጀል ከሰራ እንዴት በአጭር ጊዜ ውስጥ ሊወጣ ቻለ? ፀሐዩ መንግስታችን ነው። በቃ አንድ መንግስት እኮ አሁን ኢትዮጵያ ውስጥ እኮ የመንግስት ለውጥ አለ እኮ። ያ ነገር ረዳው እንጂ ወያኔ ያልዘጋችው እኮ ብዙ ፋይል አለ። የሱ እኮ ትቀልዳለን። ያልተዘጉ ብዙ ፋይሎች የግድያ ወንጀሎች የግድያ ወንጀል የምናምን አሁን እነሱ አሁን ካልተጻፉ እዛ መጽሐፍ ላይ ተመልከት፣ ችግር ይመጣል። አሁን የዳይሬክት ደርባ መጽሐፍ ስህተቶች ማረሚያ ብለን አንድ የሰፈር ዱርዬ መጽሐፍ እኮ ማውጣት ይችላል እኮ ታውቃለህ። ቶሎ ብሎ ለስራም ይሆናል እኮ እናት። ግን ደግሞ በአጻፊ ምናምን ቢያጽፍ ሌላ ሰዎች ጽፈውለት ምናምን ቢያወጡ በጣም አሪፍ ነበረ። እሱ ታሪኩን ነግሮ ሼር አድርጎ ቢያወጡ አሪፍ ነበረ፣ በራሱ እንደዚህ ገግሞ ከሚያወጣ። ግን ይመቸው ውስጥ እናነባለን። ማንባችን አይቀርም፣ ቼክ እናደርገዋለን። ርዕሱ ምንድን ነበር የሚለው? ንስሐ የገባው ሌባ ነው ምንድን ነው? ከዛ ውጭ ሊሆን አይችልም። በሰባት ጥይት ተመቶ ከማድረቂያ የተረፈው ሌባ ተብሎ ነው። አንተ ራስህ ወንጀለኛ ነህ፣ በቃ ትጠየቃለህ። የመጽሐፉ ርዕስ ምንድን ነው ግን? በእግዚአብሔር በሰባት ጥይት ተመትቼ ሞተ ተብዬ ማድረቂያ ክፍል ውስጥ ገብቼ ከዛ የሆነ ሰዓት ላይ ብድግ ስል ምናምን ዶክተሮቹ ደነገጡ፣ ሬሳ ጣቢው ደነገጠ። የምን ዶክተር ነው? ሬሳ ክፍልማ ዶክተር አይገባም። እየወረጠ ሄዶ ፕሊስ እዚህ ጋር ሞተ ሰው አለ ሀልፕሜ ምናምን እየወሩጡ ዶክተሮች ተደርባርቦ መጡና በውር የሾህ መንቀያ ምንድን የሚባለው በዛ ነው አሉ። ሰባቷንም ጥይት ልቅም አድርገው ውራንጦ ባቢ አላግጡብን። የገጠር ልጆች ተረጋጉ። እሺ እንረጋጋለን ወንድሜዋ። ግን ወደ ፖለቲካ ነገሩ እናዙሮ ወደ ፖለቲካ። እናቴን ሄለን ወርቅ አይቼሻለሁ ወጣሽ። አሁን የአንቺ ጉዳይ በአማራ ጉዳይ ተይዟል። በኦሮሞች ጉዳይም የተያዛል። ሲማ ዶን ዳንኤል ተፈታ። ግማሽ ትግሬ ግማሽ ኦሮሞ ነው፣ ግን የእናቱ ሳይሆን በአባቱ ትግሬ ስለሆነ ፈቱት። ያኛው ትግሬ ነው፣ አባገዳ አይደለ። እንዴት ነው እንዳልጃ ማይፋታ? አማኩረስ የለም እንዳልጃ ጋር ሁሉ ተፈታ እኮ። ሁሉ ደስታውን አሳየ እኮ። ጭፈራ ነው፣ ደስታ ነው፣ እልልታ ነው፣ ፊሽካ ነው። እንዴት ዳልቻ ቀረ? አዎ በጣም ያፈርንበት የተዋረድንበት ኦሮሞ ባለ ጊዜ እየተባለ ጊዜውን በአግባቡ ያልተጠቀመ ዳልቻ እስር ቤት ውስጥ ይማቅቃል። ኦሮሞ ለራሱ አይሆንም። ጅጅግ ዛሬ ፖለቲካው እኮ በቃ በብሔር ሆኗል እኮ። በብሔር አጣልዳለ እንዴ? ለማንኛውም አንፋታችሁም። እናቴን እግር በእግር እየተከታተል ነው። ለማንኛውም ውድ አድማጮቻችን ዘቢውልዲንግ ስለተፈታልን በጣም ደስ ብሎናል። ከአዶናይ ጋር ያለውን ነገር እግር በእግር እየተከታተል በተለይ አሽሙር ዝም ብለው ድንገት የሚናገሩትን ነገር እኛ ወስደን ቤታችን ወደ አሽሙር። ይሄን ማለት የፈለገው እኮ ጆን ዳንኤል አዶናይን እኮ ነው እንላለን። ከዛ አዶናይ ደግሞ የሆነ ነገር ሲል አዶናይ እኮ ጆን ዳንኤልን እኮ ጃኒን እንዳሱ ቀማው ምን ታመጣለህ ነው ወልዳል ልጅን አሳድግ እያለው ነው በአሽሙር። ቡላላ አንዳንድ ቪዲዮችን ቆራርጠ ለማምጣት ተዘጋጅ። የያጅቦ ኮሚቴ በማቀሳሰር ዙሪያ ላይ እነሆ ደከመን ሰለቸን ሳይል ከህዝባችን ጎን ቁመን ብዙ ስራዎችን እንሰራለን። ብዙ ስራዎች እውነቴን ነው የምላችሁ። እና አንዳንድ ሰዎች አሉ በትግራይ አክቲቪስቶችም አዶናይ ወንድማችን አዲስ አበባ ለአባቶቻችንም አልጠቀመችም ወደ ትግራይ ጉቦ የሚለው አሉ።
ወደ ትግራይ ብትገባም ደስ ይለናል፣ ደስ ይለናል። እኛ ምንም ችግር የለብንም እኮ ትግራይ ገብተህ ትግራይ ላይ ፊልም መስራት ሁሉ ትችላለህ። ሙዚቃ ደግሞ የይቅርታ ሙዚቃ ከሆነች ከጻድቃንና ከጌታቸው እኩል ትወቀሳለህ። አጀማመሯ ደስ አለች። ካለፈው ሱቶቴ ቶምሬ ምናምን እያለ አላነበበው አቀናባሪ ዞር ብሎ ዜማ አድርግበት፣ እሺ ዜማ ይመቻችሁ፣ ይመይ የህዝብ ጥያቄ ለመቀበል አሁን ሰዓት የለን። ማሜ ጎንደሬውን አስቲጋ ናገባ አንተን አደገኛው አክቲቪስት ማሜ ጎጃሚው። እኔ ጥቁር ጎጃሚ በህይወት አይቻላጥም። ለመጀመሪያ ጊዜ ማሜ ጎጃሚው በደረቋ ነበበለት። አዎ ስድ ንባብ ከበፊቱ ስተቴ ተምሬ ምናምን አላሉ። አንተ ጥቁር ጎጃሚ ልክ የለሃለሁ። ናግባ ፖለቲካ ትሰራለህ። በነ ቤታዮ በነ ሄለንግ እነ ዙዙ ለአንበሳ ያወረዱት በአማራ ህዝብ እዚህ ደርሰው እዚህ መቀመቅ ውስጥ የከተቱን እንዲያለ ጊፍተርና ጌመሮች መሆናቸውን የአማራ ህዝብ እንዲያውቅልን እንፈልጋለን። አመሰግናለሁ። ማነሽ ሉባባዋ ቀጢ። በጣም ይገርማል እኮ ዛሬ በየቤቱ እየዞርክ ነው ሰው። አይገርምም? አንዲት አለች ደግሞ ነፍጠኛዋ የምትባል ከቤታ ጋር የተጣላች ከዚህ በፊት የቤታ አደግዳጊ ነበረች እና ሰሞኑን በቃ ለያዥ እንደገናዥ አስቸግራለች። እቺ ዲያወላ ተመጣጭ። እኔ ሽንት ቤት ሲመጠጥ ነው እንጂ የሰው ሰውነት እንዴት ነው የሚመጣጠው? ደግሞ አውቃታለሁ። በጎንደር ስም ልትነግድ ጎንደራም፣ አንቺ ደደብ አከርክሪታም። እኔ ነፍጠኛዋ ልጆችን ለማየት ሀገር እገባለሁ። አንቺ ጋር ቁሜ በፖለቲካው ተወቅሻለሁ። አሽቱዬ ዛሬ ኃይለኛ ፖለቲካ እንሰራለን። ጃፒን ምናምን ትጠሪልናለሽ። በአዶናይ ጉዳይ፣ በጆን ዳንኤል ጉዳይ የሁለቱ ፉክክር ፓርቲ ነው የምናስመስል። ይህ ፓርቲ ፉክክር እናቴን የኢህአዴግና የቅንጅት ፓርቲ ፉክክር 97 ነው ሚዲያ ላይ የምንደግመው። መስዬ እኔ ቆንጆ ልብሽን አረግፍሻለ። ፍቅር የእስራኤሏ ምን አለ ብትደውይልኝ። አሁን እኮ ተሻሻለ እኮ ቴክኖሎጂ ገባ እኮ እኛ ጋር። በፊት አሉ ከእስራኤል ብር አይላክም ነበር አሉ የምኖርበት። አሁን ግን ያው ሽኬን ለመቀበል ተጀምሯል። እውነቴን ነው መስዬ፣ እውነቴን እናቴ። እና በውስጥ መስመር የሁለት አንበሳውን በካሽ እሺ። እኔ ቆንጆ እዚህ ልቤን አታድርቁኝ። እኔ አሁን ችግር ላይ ነው ያለሁት። ቀልድ ሁሉ ጠፍቶብኛል ችግሬን እያስታወስኩ። ማሜ ከምርጫ በኋላ ይፈታል። ማሜ መቼም አይፈታም። ግን ያንን ጦጣ ደግሞ አወገዙት እና እንዴት እንደደበረ ያተሰውኩ ባለጌ እኮ። ቆይ አሁን ሰዓት ስለሌለን በኋላ ተሞሉሰን በጣም እናላግጥባቸዋለን። ተዘጋጁ። በየቤቱ ዘር እያልን አንዳንድ ቪዲዮ ሰብስበን እንመጣለን። ሰሞኑ ስራ ነው የምናደርጋቸው። እናት እውነት ይኮን ስራ ደሃን ቀኒ ሳይታክታችሁ ቁጭ ብላችሁ ላዳምጣችሁኝ 1300 ሰው ከልብ የምንጭ ምስጋና በማቅረብ በኋላ ከጥቂት ሰዓታት በኋላ ተመልሰን እንመጣለን።